ሰማይን በወንድ ጾታ ምድርን በሴት ጾታ ጠርቶ ምድር ዘር ተቀባይ ናት፣ ዝናብ ይዘንብባታል። ከላይ ደግሞ ዝናብ ደግሞ በወንድ ጾታ የተጠራው ደግሞ ዘር ይሰጣል። በመሰረቱ ወንድና ሴት እንደዛ ነበር እንዲኖር የተፈቀደው። ማዛጋቴ የቁመተ ስጋዬ የስጋዬ ባህሪ ተርቦ የጨጓራ የመጮህ እንጂ የመናፍስት ጮህት እንዴት ሊባል ይችላል? ከዛ ሲሰግድ ሲጸልይ ህልም ያያል። ከዛ በኋላ ሲበረታ ደግሞ አጅሮ ተረከብሎ ይነሳል። ይሄ ከሳይንስ በላይ ነው። ግት ያለ ሰው ነውና አይቸኩልም። በጣም የሚያስደነግጥ ነገር ኖሮ እንኳን አይቸኩልም። ደስ የሚል ሰው ነው። ወደደችው፣ ተቀራረቡ። እንደ ስራ ፈጠራ ነው። ስለ መናፍስት ጉዳዮች ማማከር ቢሮ ከፍቶ መስራት እንዴት ነው? ያበላል፣ ያዋጣል። ከቤት ሰራተኞች ጋር የሚያማግጠኝ ሴት ማልጠግበው ገንዘብ ምረጨው ናይት ክለብ እንዲህ ነው ገንዘብ የሚረጨው ሰው። ያ ወንድ ዛሬ ነጥላ ደግሞ ከየት የመጣ ነው? በመስተፋቅር በልጅነቷ አባቷ ለሀብታም በውጭ ሀገር በዶላር ሊሸጣት ለመምህራኑ ለካህናቱ ሲነግሩ ብዙ ካህናቶችም መምህራኖችም ይወሰወሱና እነሱም ይገቡበታል አሉ። የባልን ድክመታውን ባል ደከመብኝ ካልሽ እኔ ለካክሰው ብለው የሚገባሉ አሉ። እናቷ ደግሞ ጨሌ ታመልካለች። እኔ ደግሞ ይሄን አውቃለሁ። ጨሌ የሌለበት ቤት ባይዘው ሀብታም ቤት ውጭ ሀገርም ድረስ ጨሌ አለ። አቴቴ በጣም አቴቴ ጨሌ የፈረንጅ ማለት ነው። በምኗን የገባው በፀጉሯ በምኗን የገባው ወይ ቆመኗ የለበሰችው ልብስ ይላል። ጎልቶ መታየት መበላት ነው። አንድ በበጎ ያዝልኝ። ብዙ ሰዎች እንደ ስራ ፈጠራ የሚያዩታል። መናፍስት ማማከር፣ ስለ መናፍስት 24 ሰዓት ማውራት፣ በማይታይ በማይጨበጥ ነገር ወንጌሉን አስተምሮ በበቃ ነገር በሚታይ ነገር ክርስቶስ ባደረገው ነገር ማለፍ ይቻላል። ይሄ የኛ ሰው የጠንቋይ የመናፍስት ነገር አሃ ብሎ ነው ደንግጦ የሚሰማው። ሐሜቱንም ቢሆን የማያውቀው ሰውም የሆነ ታክሲ ውስጥም ካፌ ውስጥም ሲያወራ ከሰማህ ታስጨርሰዋለህ ቀጠሮውን ዘግይተህ። የሰውን የልብ ትርታ የማወቅ ጉዳይና ቢዝነስ የመፍጠር ጉዳይ እንጂ የመናፍስት አሰራር የሚባል ነገር የለም ይላሉ። ደግሞ በዚህ በኩል ይሄው ከዚህ ወጣሁ እንዲወጣሁ እንዲታሰርኩ እንዲተፈታው የጠንቋይ የመተት ሁሉም ቦታ ደግሞ ሲባል እሰማለሁ። በሁሉም ሃይማኖት ነው ደግሞ ሰይጣን ያልተወገዘበት መድረክ አይቻላቅም። በሁሉም ተጋጭቶብኝ ነው። እንደ ስራ ፈጠራ ነው። ስለ መናፍስት ጉዳዮች ማማከር ቢሮ ከፍቶ መስራት እንዴት ነው? ያበላል፣ ያዋጣል። ይሄን እናውራ መምህር። አዎ ጥያቄ በጣም አሪፍ ነገር ነው እንድታነሳው የምፈልገው ጥያቄ ነበረ። ምክንያቱም ብዙ ሰዎች በኮሜንት ላይም በአካልም ሲያገኙን በቃ ይሄ ዩቲዩብ ላይ ቢዝነስ ስለተከፈተ ብቻ ምናስተምር ገንዘብ ብቻ ፈልገን ምን መጣ ይመስላችኋል? ግን ምናልባት ሐዋርያት በዚህ ዘመን ቢኖሩ ይሄን መንገድ አይጠቀሙትም አይደል? በአካል ላይሆን ይችላል እንጂ በክህነት በእንትን አሉ። ስለዚህ ወንጌልን ለማስተማር ፖዚቲቭ የሆነው ነገር ለህዝቡ ለማድረስ እንዲያውም ትልቁ መንገድ የቤተ ክርስቲያን አውደ ምሕረት አይደለም። በአሁኑ ሰዓት ትልቁ ስራ የሚሰራው ዩቲዩብ እና ማህበራዊ ሚዲያዎች ናቸው። ወደ ህዝቡ ህዝቡን በደንብ ከረምቦላ የሚጫወተውን መጠጥ ቤት ያለውንም ቤቱ ሶፋ ላይ የተኛውንም ቢሮ ውስጥ ስራ እየሰራች ያለችውንም አዳር ነርስ ዶክተሮችም የሆኑ አዳር ላይ እንቅልፍ እንዳያዳፋቸው ቁጭ ብለው ሞባይላቸው ላይ እንዲመርጡ ሁሉ ነገር ቀርቦላል። እሳትና ውሃ አንተ የወደድከው ምረጥ። እንዲያውም በዚህ ዘመን በጣም ትልቁ ምርጫ አሁን ነው። ብዙ የሚያዝናኑ፣ ብዙ የሚያባልጉ፣ ብዙ ደግሞ የሚያስተምሩ ነገሮች አሉ። አንተ ነህ የምትመርጠው። ዩቲዩብ ላይ እንዲያውም ሪኔም አድርገህ ትገባለህ። ቲክቶክ ላይ ነው ብዙ ጊዜ ሪኔም የማታደርገው። ሪኔም ካረክ ግለሰቡን ዋናውን ነው የምታገኘው እንጂ እንትኖቹን አታገኛቸውም። ይሄ ምንድነው የሚያሳየው? አሁን ባለንበት ዘመን ወደ ህዝቡ ተደራሽ ለመሆን ሰባኪያን ብልጥ መሆን አለባቸው። ወንጌልን ለማስፋፋት ብቻ አይደለም፣ ህዝቡን ካለበት ለማውጣት በአንድ በኩል ስልክ ጎርቶታል፣ በአንድ በኩል ደግሞ ጠቅሞታል። የተጎዱትን ለማውጣት የተጠቀሙትንም ደግሞ ሃንድል አድርጎ ወይም ደግሞ ይዞ ለማቆየት የሚጠቅመው ማህበራዊ ሚዲያ ነው። ተጠቅም እንግዲህ አሁን አዲስ አበባ ዩኒቨርሲቲም በሌሎች ቦታ ላይ ፓጋኖች ጋር እግዚአብሔር አለ የለም በሚለው እንከራከራለን። በጥቅስና በተለያዩ ነገሮች ብዙ ተባብለዋል። እግዚአብሔር የለም አለ፣ በኳንተም ፊዚክስ በምናምን በብዙ ነገሮች ሞክረዋል። እኔ አንድ ሲምፕል ቀላል ነገር ነው ከነሱ ጋር ስንነጋገር የምናደርገው፣ ግን በማህበራዊ ሚዲያ አይተውኝ ነው። ዛሬ ላይ ወደ 600 700 የሚሆኑ ፓጋኖች ጋር ወይም ሃይማኖት የለንም ብለው ከሚያስቡ ሰዎች ጋር ቁጭ ብዬ እስከ መወያየትና እግዚአብሔርን እንዲያገኙት ቅዱስ ቁርባን እንዲቀበሉ እስከ ማድረግ የደረስኩት በማህበራዊ ሚዲያ ነው። ቅዳሴ ላይ ብቻ ነው የምላቸው። አብረን እናስቀድሳለን።
ነገር ኳስ ስታይ ታዛጋለህ? አላዛጋም። ሌላ ፊልም ስታይ አላዛጋም። ቅዳሴ ላይ ግን እንዳታዛጋ አላቸው። ለምን ያዛጋ አላቸው። ሲያዛጉ ለምን ነው የምትንጠራ? ለምን ሰለቸህ? አይ በቃ የማልፈልገው ቦታ ስለመጣው ሸከከኝ ይላል። በትንሹ ነገር ታስተምረዋለህ። ከዛ ሲሰግድ ሲጸልይ ህልም ያያል። ከዛ በኋላ ሲበረታ ደግሞ አጅሮ ተረክብሎ ይነሳል። ይሄ ከሳይንስ በላይ ነው። ስለዚህ ህዝቡን በደንብ አድርገህ የምትይዝበት መንገዱ ማህበራዊ ሚዲያ ይሆንና ግን ደግሞ በነፃ አይሆንም። አንተ ስታገለግል እዚች ጋር አስተካክለልኝ እንድታልፍ ብዬ ነው። ቅዳሴ ማህሌት ከጾም ከጸሎት ጋር ነው። እስከ 9 ሰዓት ቆይቶ እያስቀደሰ ያለ ሰው ቢያዛጋ ምኑ ነው የመንፈስ የሚያሰኘው? ኳስ የሚያይ ሰው ከሻይ ከቡና ጋር ነው። ስለዚህ የረሃብ ለቁመተ ስጋ የሚያስፈልገን እህል ጋር ነው። ስለዚህ እንትን እንዳይሆን ሌላ ትርጉም እንዳይሰጥብኝ ብዬ ነው። እያስቀደስኩ ከሆነ እኔ በባዶ ሆዴ ነው እስከ 9 ሰዓት ቆይቼ ነው ማዛጋቴ የቁመተ ስጋዬ የስጋዬ ባህሪ ተርቦ የጨጓራ የመጮህ እንጂ የመናፍስት ጩኸት እንዴት ሊባል ይቻላል ብዬ። በጣም ትክክል። በተደጋጋሚ እያዛጉ ከአይናቸው ነጭ እንባ እስኪወጣ ድረስ የመንፈሱ አሁን መንፈስ መሆኑን የምታውቀው በምንድነው? ስታዘጋ እንባ በጣም ይወጣል። ኖርማሊ እኮ ስንመጣ እኮ አላዛጋም። ይሄ ሰው መንገድ ላይ ወክ እያደረግን ካፌ ቁጭ ብለን ብናወራ አላዛጋም። ቅዳሴ ሲሆን ለዚያው ቅዳሜ ጠዋት ነው እኮ ወይ እሑድ ጠዋት ነው የምቀጥራቸው እንጂ እስከ 9 እንዲጾሙ አላ። ምክንያቱም ፓጋን ናቸው፣ ገና መጾም አልጀመሩም። ኤቲስት ናቸው፣ ወይም ደግሞ ሃይማኖት ላይ ብዙም አይደሉም። ቤተሰቦቻቸው ምናልባት ያመልኩ ይሆናል፣ ወይም ደግሞ ቤተሰቦቻቸው እግዚአብሔርን ይፈልጉ ይሆናል። እነዚህ ልጆች ግን የነ ኦሹ የነ ራምፓ የተለያዩ ለጊዮርጊስ ምናምን የጥበብ ከጲላጦስ የሚባሉ መጽሐፍቶችን እያነበቡ እግዚአብሔርን ትተውታል። ስለዚህ ወደ መስመር እንዲመጡ ካላቸው ነው የምንነሳው። ደግሞ ጠላት የለብኝም ብሎ ስለሚያስቡ አንድ ብዬ ማስጀምረው ከዚህ ነው የምልህ እንጂ ወደ ውስጥ እኮ ስንገባ ብዙ ነገር አለ። ችግርም ደግሞ አለብኝ ብሎ ስለሚያስቡ ነው የሚጠይቁኝ። የምን ችግር? እኔ እንዲሆናለሁ እንዲህ አይነት ችግር አለብኝ እንዲያ ካስተማርከው ውስጥ ይሄ የኔ ችግር ነው ሲሉ ይሄ ማለት መንፈሱ እንዲያውም ስሙ ይሄ ነው እላቸዋለሁ። ይሄ ማማ የምታመልከው ነበር ይላል። ያገኘዋል እዛው። ይሄ ነበር እንደ እግዚአብሔርን ያስከዳኝ። እውነተኛ አምላክ ካለህ ራስን ግለጥልኝ ብለው የሚሉም አሉ። ወደ ቁም ነገሩ ስመጣልህ አብዛኛዎቹ ምእመናንን በደንብ እንዳገኛቸው ውጭ ሀገርም ያሉትም አረብ ሀገር ያሉት እህቶቻችንም አብዛኞቹ እንዲድኑ ምክንያት የሆነው ማህበራዊ ሚዲያ ነው። ግን ደግሞ ስትሰራ ራሱ ዩቲዩብ ደግሞ ለአንተ የሚከፍልህ ደግሞ አለ አይደለም። ስለዚህ እግዚአብሔር ደግሞ እንደሰጠኝ ነው መቆጥረው። ያንን ለምሳሌ ሰባኪያን በአሁኑ ሰዓት ቤተክርስቲያን ቅጥረኛ ለመሆን ከሚጨናነቁና ያን ያክል ገንዘብ እየከፈሉ በምናም በጎን ከመግባት ከሚሞክሩ ይልቅ ይሄኛውን መስመር ቢከተሉ አንደኛ በባዶ አይሆንም፣ ሁለተኛ ነገር ደግሞ ህዝቡንም ይይዙታል። የግብጽ ሰባኪያን ብታያቸው እኮ በጣም ህዝቡ እንዴት እንደሚከተላቸው የግብጽ አንዳንድ ሰባኪያን እንትና ያለው የመምህራኖቻቸውን የዲያቆናቸውን የዘማሪዎቻቸውን ማለት ዩቲዩቦቻቸውን አየዋለሁ። በጣም የሚገርም ነው። በጣም የሚከተሏቸው እንዴት እንደሚያባዙት። እኛ ጋር ደግሞ ትንሽ ሰባኪው በብሔርም ሊሆን ይችላል በአንዳንድ አመለካከት ችግር ሊሆን ይችላል ዞር ያለ አነጋገር ከተናገረ ሞልጭ ነው ያደርጉት በኮሜንት ሰባኪው መምህርዬ እንዳላሉት እኔንም ጨምሯት ሁላችንንም። ያ የሚያሳየው አውደ ምሕረት ላይ ግን መጥተው አይሳደብም። እንዴት እንደዚህ ትላለህ የሚል የለም አውደ ምሕረት ላይ። ዩቲዩብ ግን ነፃነት አለው። ስለዚህ በነፃነት መምህርህን ወደኸው እስከ ቁርባን ልትደርስ ትችላለህ። አንዳንድ ጊዜ ደግሞ ይሄን እፈልጋለሁ ይሄን አልፈልግም እያልክ እየመረጥክ ማዳመጥም ትችላለህና እንደ አገልግሎት ትጀምረዋለህ። ከዛ በኋላ ደግሞ እግዚአብሔር የሚሰጥህ ነገር አለ። አሁን አንተ መምህር ተስፋዬ ልጆቼን እንደዚህ አድርጎልኛል፣ ስለዚህ ልሸልመው ፈልጋለሁ ልሰጠው ፈልጋለሁ ብሎ አንተ ጋር እንደሆነ ሰው ቢመጣና ቢያናግርህ ማለት ነው አንተ ለኔ በመሰጠቱ ትመቀኛለህ? ልጆቼ እንደዚህ ስለሆኑ ስለዳኑልኝ ይሄን ነገር ልሰጠው ፈልጋለሁ ይልሃል። አይ ልሰጡት አይገባውም ይሄ ነገር ትላለህ አንተ። በቃ ቢያንስ ሰውየው ደስ ስላለው ሊያደርግልኝ ፈለገ ወይም ሴትዮዋ ደስ ስላት ልታደርግልኝ ፈለገች። ይሄ ለኔ ስለተሰጠ ወይም እኛ ስላገኘን ምእመኑ ደስ ሊለው ይገባል። አንደኛ እኔ የዓለም ሕዝብ በብዛት የሆኑ ሰዎች ለመላከ መንክራትም ለዮሐንስም ሌሎች ለቀሲስ ሄኖክ ወልደ ማርያምም ለኔም ለማንም ሰው በብዛት ያለ ሕዝብ ደስ ብሎት ሲያደርግ እኛ ጋር ሊበዛ ይችላል። ለነሱ ግን አንዲት ናት። 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ግን ጌጥ ነው እንደሚባለው ማለት ነውና እንደ ስራ ሳይሆን መቆጠር ያለበት እኛ ስላገለገልን እግዚአብሔር እንደሰጠን ነው መቆጠር ያለበት። ስራም ነው አገልግሎትም ነው። ቅዱስ ጳውሎስ ድንኳን ይሰፋ ነበር አይደል? ግን ደግሞ እሱ ባህታዊ ነው። ቅዱስ ጴጥሮስ ደግሞ ከሚስቱ ጋር ነበር የሚዞረው አይደል?
ስለዚህ ሁሉም የየራሳቸው የሆነ አካሄድ አላቸው ማለት ነው። ሊያገለግሉ ሲዞር ቅዱስ ጴጥሮስ ከሚስቱ ጋር ነበር የሚንቀሳቀሰው። ቅዱስ ጳውሎስ ደግሞ ብቻው ብትችሉ እንደኔ ብትሆኑ መልካም ነው አለ። ብትችሉ እንደኔ ማለት ነው ባህታዊ ካልሆነ ግን አለ ሁሉም ለራሱ አንድ ሚስት ኖሮ። እንግዲህ ሚስት የሚለውን በትዳር ብቻ ሳይሆን የኔ የምትለው ነገር ሊኖርህ ይገባል። ወረድ ብለህ ካህናትም ቢሆኑ አገልጋይም ሰባኪም ቢሆን የኔ የሚለው ነገር የራሱ የሆነ ኑሮ አለው። ህዝብን ደግሞ የሚያውቀውን እያካፈለ ያነቃል። 2 ሻማ በርቷል። አንደኛው ሻማ ቢለኩሰው ይሄኛው ሻማ ለኳሹ ማለት ነው ብርሃን አይቀንስበትም፣ እንዳለ ነው ያለው። እሳት የፈለገ ብታከፋፈለው ይሄኛው እሳት አይቀንስም። እህል ግን ሊጎድል ይችላል። የምስጢረ ሥላሴ አንድምታ ነው። እንዴት ደስ እንደሚል በጣም ደስ ሲያስተምሩት በጣም አይጎልብንም። የአንዱ ጧፍ በአንዱ እያሉ ሲነግሩ ይሄን ያበረዋል፣ ይሄኛው ግን አይጎልበትም። ስለዚህ እኔ ለኔ ሼር ያደረጉኝን አባቶች ደግሞ እኔ ለሌላ ሰው ሼር ሳደርግ ከኔ ምንም የሚጎል የለም። ሊጨምር ይችላል፣ በእግዚአብሔር ሊጨምር ይችላል። አልተጋሁም። እንደነ ቀሲስ ሄኖክ ተፈራ ማጥመቅ ወይም መፈወስ አልጀመርኩም ካህን ስላልሆንኩኝ እንደነሱ መስቀል ይዤ አልወጣሁም ይሆናል እንጂ ብተጋበት በደንብ ብጸልይበት ምናልባት ወደ አገልግሎቱ ልገባ እችላለሁ። ለምን? እግዚአብሔር ያደርግልኛል። በደንብ ያወቀው ስትመጣ በጣም እየተጋበ ስትመጣ የማይሆንበት ምክንያት የለም። ግን ባለሁበት ቦታ እያነቀው ያለሁት ፍሬያማ ከሆነ ያንን በደንብ አድርጎ አጥብቆ መያዝ። ያንም ስትል ይሄኛውን ታጣዋለህ። የቆጡን አውርድ ብላይ በብቷን ጣለች የተባለው ያ ነው። እየወጣህ ስትመጣ ሌላውን ታጣለህ። እና የዳንኩባቸውን ዓመታቶች ስለምወዳቸው ያን ማጣት አልፈልግም። ለዚህ ነው በዚህ ማህበራዊ ሚዲያ በኩል ሰንበት ተማሪዎቹንም ዲያቆናትንም አገልጋዮቹንም በሙሉ መድረክ በመከልከላችንም ጭምር የበለጠ ብዙ መድረክ ያገኘ ነው በዚህ በኩል ነው። እንዲህ አይነት ትምህርት ስናስተምር መድረክ አይፈቀድም። ሌላው ቅድም ያነሳው መጽሐፍ ቅዱስ ብቻ ለምን አያስተምሩም? ጌታ ያስተማረው ብቻ ለምን አያስተምሩም? ይሄ መንፈስ 24 ሰዓት ሙሉ ለምን ይላሉ አለ። ቅድም ያነሳውልህ ታሪክ ያ ነው። ርዕሱን ያዩትና መስተፋቅሩ ወይ አይነ ጥላው እንዲያርጎ ስንል በነው ብሎ ስክሮል ያደርገዋል። ገብተው ሲያዳምጡት ግን እንደዚህ ነበር እንዴ ይላሉ። ለምን? ከላይ ርዕሱ ሰውን እንዴት እንደጎዳ ነበር የሚያሳየው። አሁን የሆነ ጊዜ ላይ ምን ማድረግ ጀመርኩኝ? ርዕሱን ቀየርኩት። ሌላ ለስለስ ያለ ስለ መንፈስ የማይጠቅስ ይሄን ትምህርት ብታዳምጡ ትጠቀማላችሁ ስል ገብተው አዳምጠውት ራሳቸውን ያገኙ ግን የእኛን ትምህርት የማይወዱ የነበሩ ሰዎችን አጋጥመውኛል። ስለዚህ ገድል ውስጥ ብትገባ፣ ስንክሳር ውስጥ ብትገባ፣ የአባቶቻችን የመላእክትን ድርሳን ውስጥ ብትገባ፣ መጽሐፍ ቅዱስ ውስጥ ትርጓሜ መጽሐፍቶች ውስጥ ብትገባ የመናፍስትን ውጊያ የማታገኝበት ከሀስከፈ የለም። ሁሉም እንዳለ ባህታውያን ጀምረው እስኪጨርሱ የቅዱሳን አባቶቻችን ከመንፈስ ጋር ነው ውጊያቸው። ከሰው ጋር አልተጣሉም፣ ከሰው ጋር አልተፋለሙም፣ ከስጋና ከደም ጋር አልተጣሉም፣ አልተፋለም። ከመናፍስት ጋር ነው እንዳለ። ገድል ብታይ የቅዱሳን በተለይ የግብፃውያን ስንክሳር ብታየው ሁሉም ሰይጣን ተነሳባቸው፣ ሰይጣን ቀናባቸው፣ እንዲህ አላቸው፣ በሰው ተመስሎ መጣባቸው ነው የሚለው። ስለዚህ ገድሉ ወይም ድርሳኑ ስንክሳሩ ስለ መንፈስ ነው የሚያወራው ማለት ነው። ከሰው ጋር በፍጹም የተጣሉበት የለም። የትኛውም ታሪክ ፍልሚያቸው እኛ ተጋድሏችን ፍልሚያችን ከስጋና ከደም ጋር አይደለም፣ ከኃይላት ከስልጣናት ከመናፍስት ጋር ነው፣ በአየር ላይ ስልጣን ካላቸው ጋር ነው የሚለው። ስለዚህ ስናወራ ህዝቡን የያዘውን ሰው ወዶ እግዚአብሔርን ይከዳዋል ብለህ ታስባለህ? ወዶ አይከዳውም። ሰው ሳይፈልግ ነው የሚከዳው። አንድ ነፃነቱ፣ ሁለተኛ በነፃነቱ በኩል የገባ ዲያብሎስ ነው። ነፃነት በሬ ሆይ ሳሩን አይተህ ገደሉን ሳታይ ሳያቅ መስሎት ሊገባ ይችላል። እንደ ሎጥ አብርሃም የፈለከውን ምረጥ አለው። ሎጥ መስሎት ለምለሙ መረጠ፣ የግብረ ሰዶሞች ሀገር ሆኖ ቀረ። አብርሃም ደግሞ በረሃው መረጠና አለመለመው። ስለዚህ መንፈሳዊ ህይወት ምቹ የሆነው ነገር መምረጥ ሳይሆን ለስጋ የማይመች ቦታን ትመርጥና ግን ደግሞ ማለምለም ትችላለህ ማለት ነው። አብርሃም በረሃውን ነው ያለመለመው ወደ እንትን ሲመጡ ሲሰደዱ። የወንድሙ ልጅ ሎጥ ግን ያችን ቦታ በመምረጡ በጣም እንዲያውም እሳት ውስጥ ከመዝነብ የደረሰው ሎጥ ውጣ የተባለው ባለማወቁ ነው። አውቆ ቢሆን ኖሮ ይጠፋ ነበረ። ሎጥ ስላላወቀ መላእክት ተላከለት፣ ውጣ ወደ ተራራ። ከሎጥም አልፎ ደግሞ ሚስቱ። ስለዚህ ከቤተሰብ መካከል ከፍሎ ማይድን አለ፣ ከፍሎ ሚድንም አለ፣ የሚቀበለን አለ፣ ማይቀበለን አለ። ልክ ክርስቶስ ማለት ነው የመጣሁት አባትና ልጅን ቤተሰብን ልለይ፣ እናትን ከልጅ አባትን ከልጅ ልለይ ነው የመጣው ሲል ያጣላ ነው ማለት አይደለም። በእኔ የሚያምን ብቻ ይድናል እያለ ነው። ስለዚህ እንደዛ ነው የኛም ትምህርት የሚሰሙ የገባቸው ብቻ ይድናሉ። አንድ ቤተሰብ ውስጥ አንዲት ልጅ ብቻ ነቅታ ሙሉ ቤተሰብ እሷን እንደ ፋራ የሚቆጥርበት ሁኔታ አለ። ስትሰግድ ስትጸልይ ስማቸውን ክርስትና ስማቸውን ጽፋ ስትሰግድ ምን ስትል ግን
በጣም በሚገርም መልኩ ሁሉም በህልማቸው አይተዋት እስቲ ምንድነው የምትይው እስቲ ትምህርቱን እንስማው ይሏታል። ተግባራዊ የሆነ ክርስትና ስትኖር አነቃቻቸው። ግን የምትናቅ ልጅ ነበረች። ዘገምተኛ የምትባል ምንም ነገር አልገባትም የምትባል የምትሰደብ ይሄ የምትባል ማለት ነው። ስማቸውን ጽፋ በየዋህነት በቅናት ስትሰግድ በህልማቸው መድኃኔዓለም ፊት ስትሰግድ አዩት። ሁሉም አንድ አይነት ህልም ነው ያዩት። አንድ አይነት ህልም። ቤቱ ደግሞ የሚዘከረው ደግሞ የመድኃኔዓለም ዝክር ነበረ። በታቦታቸው ነው ያዩት፣ በራሳቸው በሚወዱት ታቦት። ይሄ ነው በለቱ ከምታማክራቸው ደግሞም ከወጡበት መንፈስ ይጠቅመኛል ብዬ አድርጌው ግን እንዲህ ያመጣብኝ የሚሉ ሊያስተምር የሚችል ታሪክ ጥቀስልኝ ብዬ ነው። ከተማሩና በአንተ ትምህርት ከተለወጡ ልክ ለእኔ መታ እንደነገረችኝ ባለ ታሪክ። የሀብታም ልጅ ናት። ሀብታም ሰፈር ውስጥ ነው የምትኖረው። ግን ከነሱ መንደር ጀርባ ደግሞ ከነሱ ቤት ጀርባ ደግሞ የድሃ መንደሮች አሉ እና አታውቅም። ግን እሷ አንድ ልጅ ትወደዋለች። የት ነው የምትወደው? ስራ ቦታው ላይ ነው የምትወደው። በጣም ሩቅ ነው ባይዘው ሰፈሩና ያኛው ሰፈር ሰፈር ግን አንድ መስመር ላይ ነው፣ አንድ አቅጣጫ ላይ ነው። ከዚህ ከመገናኛ 22 ኡራኤል እንደበለ እንደምትለው አንድ መስመር ላይ ነውና ስራ ልትሰራ በራሷ ጉዳይ ስራ ልታሰራ ስትመጣ ጀነን ያለ ነው ልጁ። በጣም ኩሩ ነው፣ በጣም ጨዋ ነው። ዲሰንት የሚባል ነገር አለ። በቃ የሆነ እርግት ያለ ሰው ነውና አይቸኩልም። በጣም የሚያስደነግጥ ነገር ኖሮም እንኳን አይቸኩልም። ደስ የሚል ሰው ነው። ወደደችው፣ ተቀራረቡ እና ምንም የዋሻት ነገር የለም። ቤትህን አሳየኝ አለችው። ከሆነ ጊዜ በኋላ ይዟት ወደ ድሃ መንደር ሲገባ እዚህ ነው ሰፈርህ አለችው። አዎ ምን ነው አላት። ለምንድን ነው እንደዚህ ዋሻኝ? ምን አልኩሽ? መች ጠየቅሽኝ ሰፈር የት እንደሆነ? ደሞስ እንዲህ ነኝ ብዬ መች ዋሻሁሽ? ስትታይ ደህና ሰው ትመስላለህ ምናምን ብላ ናቀችው። እና ማለት አንዳንድ ጊዜ ሀብታም ሰፈር ውስጥ ሆኖ በተዘጋ ግቢ ውስጥ ማደግም የውጭዎችን ሙቪ ብቻ እያዩ በተዘጋ ግቢ ውስጥ ለብቻ ማደግ በራሱ ጊዜ ይጎዳል። ያ ቤተሰብ ደግሞ በአዳም ልኮ የሚያመልክ ቤተሰብ ከሆነ ደግሞ የበለጠ ይጎዳል። እስር ቤት፣ ዘመናዊ እስር ቤት ባለው እንዳይወጡ እንዳይረብሹ ጌም ይሰጣል ወይ ቴሌቪዥን ይከፈታል። ከዛ በዛ መልኩ ያድጋሉ ልጆቹ፣ ግርዶሽ ማለት ነውና ልጅቷ በጣም ተበሳጨች። በማግስቱ ስልኳን ዘጋች። በሳምንቱ ግን አልቻለችም። ወደዋለች። ለካ ሳታውቀው ልቧ ውስጥ ገብቷል። ይሄም ነገር በተግባር ራሷ መታ የነገረችኝ ነው ነገር እና ይሄ እኔም የተሳተፍኩበትም በመሆኑ ደስ ይለኛል። ተሳትፌበታለሁ። ጉዳዩ ላይ ደግሞ ሰባኪያንም ተሳትፈውበታል። ጓደኞች ሰባኪያንም በስም ደረጃ የምታውቃቸው መጥቀስም አልፈልገው። ለምንድን ነው እኛና እነሱ አብረን እንደምናገለግል መስማት የማይፈልጉ ሰዎች አሉና ከዛ ወደዛ መንደር ስንገባ እኔ ወደዛ ሰፈር መግባት እፈልጋለሁ። ለምን እዛ ሰፈር ውስጥ ሞቅ ያለ ሰፈር እወዳለሁ። በዚህ መንደር እፍን ያለ ሰፈር ውስጥ ይሄ ሶሻል ላይፍ የበዛበት ሰፈር በጣም ነው ደስ የሚለኝ። ምክንያቱም ምንም የሚደበቅ ነገር የለም እዛ። በቃ ያኗን ጓዳ አንዷ ታውቀዋለች። በደንብ ነው የሚታወቁት። በክፉም በደጉም ይተባበራሉ። ግልጽ ነው አይደል? እና እቺ ልጅ በሳምንቱ ቀስ ብላ መኪናዋን ይዛ መታዛ አስፓልት ያለቀው እገሌ የሚባል አለ ትላቸዋለች። አይ በፍጹም እዚህ ሰፈር እንደዚህ አይነት ሰው የለም። የሷ ሴት ጓደኛዋ እኔን ታቀኛለች፣ የኔን ትምህርት ትከታተላለች። ግን ቤተሰቦቿ ስለሚከታተሉ የምትከታተለው እንጂ አስባበት አይደለም። እና ተነጋገርን፣ በሚስጥር ነው የተነጋገርነውና መምህር ምን ይሻላል አለች። እንደዚህ ትወዷለች እና ራሴን ላጠፋ ነው ማሜ። ቀበጥ ነገር ሆነች። በፍቅር ምክንያት ራሷን ልታጠፋ ሆነ እና ቤተሰቦቿ ደግሞ እናቷ ደግሞ ጨሌ ታመልካለች። እኔ ደግሞ ይሄን አውቃለሁ። ጨሌ የሌለበት ቤት ባይዘው ሀብታም ቤት ውጭ ሀገርም ድረስ ጨሌ አለ። አቴቴ በጣም አቴቴ ጨሌ የፈረንጅ ማለት ነው። አበሾች ሆነው ውጭ ሀገር ይዘው ሄዱ። የፈረንጅ እንትን የለም። የራሳቸው ይሆናላቸው። እንግዲህ ሮክ ሙዚቃ አቀንቃኞች በብዛት የጨሌ መንፈስ እንዳለባቸው ራሳቸው ነጮች ይናገራሉ። ለምን ህክኛ ሀገር እዚህ ጋር ዶቃውን ጨሌውን አድርገው እስክስታ እንደ ሲሉ እንደሚያነጥሩ ተናገረ። እዛ እነሱ ጋር ደግሞ የዛ መንፈስ ባህሪ እንደሆነ ይናገራሉ። የሮክ ሙዚቃ ሌላ ጊዜ እንመጣለን። እሱ ይሄ አቴቴ ጨሌ እዛ ቤት ውስጥ እንደሚመለክ ልጅቷ ጓደኛዋ ነግራኛለች። እና መምህር ያንተን ትምህርት መስማት ይደብረኝ ነበር። አሁን ግን ትንሽ ወደ አንተ መስመር ልመጣ ነው። ጓደኛዬ ነፃ ካወጣት እኔ ባንተ ትምህርት በደንብ ፓርቲሲፔት አደርጋለሁ አለች። ምንድነው አልኳት። እንደዚህ ወዳው ነው። ከዛስ እንደዚህ አይ በቃ ችግር የለውም አልኳትና ሰፈሩን አሳየኝ፣ ልጁን አስተዋወቀኝ አልኳት። ሄጄ ተዋወኩት።
ራስህን ሰውር እንዳታገኛት አልኩት። የለም መባል አለበት። የሰፈር ጓደኞቿ በሙሉ አገኘኋቸው፣ ሰበሰብኳቸው፣ የኪዳነ ምሕረት ማህበር አስጀመርኳቸው። ስናወራ ስንሄድ አንዲት ልጅ አየችና መምህር ተስፋዬ መጣለች። ለካ ትምህርቴን ያዳምጡታል በሞባይል። ከዛ ሰብሰብ ባለንና ለምን ኪዳነ ምሕረት ማህበራት መሰረቱም አልኳቸው። እኔ ለራሴ መስመርም እንዲመቸኝ ነው። መሰረቱና እገሌን ፈልጌ ነበረ ብላ ስትመጣ ልጅቷ እዚህ ማህበር አባል ነው፣ ግን አሁን ትንሽ ስለተበሳጨ አንድ ቀን መምጣቱ አይቀርም፣ እዚህ ማህበር ከመጣሽ ሁል ጊዜ ታገኘዋለሽ በሏት አልኳቸው። ተጀመረ ማለት ነው። ከዛ እዛ ስትመጣ ማህበሩን ብላ ትመጣለች። እንደገና አንዳንድ ሴቶችን ተዋወቀች። የሰፈሩን ባህሪ ያወቀችው። ድሃ መንደር ምስኪኖች ሰፈር ሲገባ ያላቸው ይሄ ግልጽነታቸው፣ ሲበሉ ሲጠጡ ያላቸው ህብረት ምናምን በደንብ እንድትሳተፍ ነው ያደረኳት እና ተጣብቃ ቀረች እዛ። በቃ ህዝቡ ወደ እና ለወጣቶቹም ደግሞ በዛው የተበላሹ እንዳይሆኑ ትምህርቴን እየሰጠኋቸው እየተቀየሩ ማህበሩ ወደ ስግደት እየተቀየረ አብረው ሲገናኙ በ15 ቀን አንዴ ተገናኝተው ውዳሴ ማርያም እንዲጸልዩ ከዛ በደንብ መትጋት በደንብ መጸለይ ስትጀምር ልጁን አንድ ቀን እንግዲህ አውርተናል፣ ከሱ ጋር አውርተን ጨርሰናል። ምን እንደሆነ የታወቀ ነገር ነው። ትምህርቴን ያዳምጣል። በጣም ሳይለንት የሆነ ሰው ነው። ቤተሰቦቹ እንዲያውም እንደዛ አይደሉም። በቃ ባህሪው ደስ የሚል ሰው ነው። ከዛ ነጠላ ልብሳ አብራ የበደልኳችሁ ያስቀየምኳችሁ ሰዎች ካላችሁ ይቅርታ አድርጉልኝ ምናምን እንደሚባለው ጽዋ ማለት ሙሴው እንደሚያስብለው እያለች እያለ አንድ የበደልሽው ሰው አለ አልኳት። ማን ያስቀይሚያቸዋለሁ አለች። ከኋላሽ ዞር ብለሽ እዩ አልኳት። ዞር ብላ ስታየው የምትፈልገው ሰው ነው። ማህበሩ ላይ ተቀላቅሏል። ከዛ ራሷን ስተወደቀች። የዛን ቀን መንፈሱ ተያዘ ማለት ነው። ስደነግጥ መንፈሱ ተያዘ። ማን ነበረ መንፈሱ ልጅቷን እና ልጁ እንዳይስማሙ ያደረጋቸው? እሷ ውስጥ ያለው ወንድ ዛር አይነጥላ ነው። ያ ወንድ ዛር አይነጥላ ደግሞ ከየት የመጣ ነው? በመስተፋቅር በልጅነቷ አባቷ ለሀብታም በውጭ ሀገር በዶላር ሊሸጣት ልጅቷን ያ ሁሉ ለብቻዋ ያሳደጋት በአግብታ ወደ ውጭ እንድትሄድ ህይወቷ እንዲያልፍላት ኢትዮጵያ እንዳትኖር ኢትዮጵያ ጠል የሆነ አባት ነው ያላት። ኢትዮጵያዊነት ስሜት የሌለው እና ልጁን በመተትን ያሰራት። በመተት አስሯት ለብቻዋ ማንም ሰው እንዳይቀር። ወንዶች ልክ ቅድም እንዳልከው ሲቀርቧት ሰውነቷ ይሸታል፣ ጠረኗ ይቀየራል፣ ንግግሯም ይሸታል። ደስ የማይል ንግግር ነው የምትናገረው። የዛን ቀን መንፈሱ እዛው ጽዋ ላይ ተያዘ። ከዛ ዝም አልነው። ወይኔ ተዋረድኩ፣ ወይኔ እዚሁ ተያዝኩኝ፣ ወይኔ ያ ምንድነው? ከኋላ ሆኖ እሱ አላየውም ማለት ነው እኮ። እሷ ላይ ሆኖ መንፈሱ እንዴት እሱን አላየውም ሲባል እግዚአብሔር ከመናፍስት የሚሰውርህ ጊዜ አለ። በመናፍስት ራዳር ውስጥ እንዳትታይ፣ በመናፍስት አይን ውስጥ እንዳትታይ የሚጋርድ ጊዜ አለ። ስለዚህ ነው እግዚአብሔር ሆይ እኔ ከማላውቀው አንተ ከምታውቀው ጠላት አድነኝ ስትል ስትሄድ መናፍስቶች እንዳያዩህ ማድረግ ይችላል። ሰው ያያል፣ አንተን ግን እንዲንቁህ። ለዚህ ነው ከአባቶች ቡትቶ ለብሰው ትርኪ ምርኪ ለብሰው ሲሄዱ የማይለከፉት። ደህና ልብስ ለብሰው ጸጉራቸውን ነሽንሻው የሚሄዱ ሴቶች አይተው ከሆነ ይበላሉ። በምኗን የገባው? በጸጉሯ። በምኗን የገባው? ወይ ቆመኗ የለበሰችው ልብስ ይላል። ጎልቶ መታየት መበላት ነው። ግልጽ ነው አይደል? ስለዚህ እቺ ልጅ በብዙ ነገር ተለክፋለች። ከኋላ ግን ልጁ ግን ብዙ ጊዜ ከሰው ጋር ስለማይግባባ ስለማይቀራረብ የተለያየ ነገሮች ይሄ ምንድነው የሚባለው ሳይለንት ሆኖ በጨዋነቱ ከሰፈር ውስጥ የሚመሰከርለት ልጅ ነው። በራሱ ጊዜ መንፈሱ ዝም አለ። ምንም ነገር በተግባር እንዲህ ነው ብዬ ያደረኩት ነገር የለም። ምክንያቱም ባህሪውን አውቆ ገና የተያዘ መንፈስ ምንም ማናገርም አያስፈልግም። ከዛኛው ጋር እንዴት ሆነ? አባት ልጁን አግብቶለት እንዲወስዳት ያሰራቸው ወንድ አለ። ኦልሬዲ ተጋለጠ እኮ እዚህ ጋር ሲጋለጥ ወዲያውኑ በዛው ቀን ማታ ጽዋውን ጠጥተን መንብለን ወደ ቤቷ ስንሸኛት አባቷ ነብር ሆኖ ነበር ላይ ተጠበቀ። እጅግ በጣም በሚያስፈራ መልኩ ማናችሁ ምንድናችሁ? አይ በቃ እኛ ጽዋ ማህበር ላይ መታ የማርያም ማህበር ነበረ ከኛ ጋር ተሳትፈንና መሽቷል ሸኙኝ ስላለችን መተን ነው። እኔ መምህር ተስፋዬ ይባላለሁ አልኳቸው። እኔ ታሪኩን ሰምቻለሁ። እዚህ መንፈሱ ወደ ለፍልፏል። ኦኬ አይ ማርያም ማህበር ከሆነ ጥሩ ነው፣ ደስ ይላል፣ ጥሩ ቦታ ነበረች ማለት ነው። ሌላ ነገር ግን እንዳይሆናሉ። አይ አባቴ እንደዛ አይደለም፣ ችግር የለውም፣ ለማንኛውም እቺን ትምህርት አዳምጣት ብዬ በፍላሽ ትምህርቴ ቱጂቢ ፍላሽ ነበረች። ለሌላ ሰው ልሰጠው ያሰብኩት ነበር፣ ሰጠኋቸው። ወንጌል ነው አሉኝ። አዎ አልኳቸው። እሺ ችግር የለውም አሉኝ። ወሰዱት፣ ሰኩት፣ ማዳመጥ ጀመሩ። በጣም ደነገጡ። እሳቸውን ደግሞ ያታላቸው ሌላ ደግሞ አለ። ይሄ ቢሆን እያለ የሚያታላቸው ሌላ ሰው ደግሞ አለ። ይሄማ በቃ ይሄ ቤቴ ታሪክ እኮ ነው። ሚስቴንም ያጣኋት የለችም እናት። ሚስቴንም ያጣኋት ከቤት ሰራተኞቼ ጋር የሚያማግጠኝ
ሴት ማልጠግበው ገንዘብ ምረጨው ናይት ክለብ እንዲህ ነው ገንዘብ የሚረጨው ሰውየው። ይሄ ሁሉ ነገር የሆንኩት በዚህ ምክንያት ነው ማለት ነው። የልጅና የአባት የመጀመሪያ የፈውስ ቀናቸው ያ ቀን ሆነ። ትልቁን መኝታ ክፍላቸውን ጸሎት ክፍል አደረጉት። በግቢ ውስጥ የሚኖሩት ሁለቱ ብቻ ናቸው። ስለዚህ ሁለቱ ብቻ ነው የሚሰግዱት ማለት ነው። ዘበኛውና ስገድ ሲሉት፣ የቤት ሰራተኛዋና የስገጅ ሲሏት፣ አብረዋት ያመነዘሯት የቤት ሰራተኛ አብራ መስገድ ጀመረች። ዛሬ ላይ የቤት ሰራተኛዋ ሚስት ናት። አግብተዋታል። ለምንድን ያገቧት? እንዳልንዘላዘል ለካማጎኔን የምትሸፍንልኝ እሷ ነች ብለው እሷም ተነጋግረን አምነንበት ቢሆንስ ባገባስ ብለው ወጣት ናቸው። በልጅነት ነው የወለዱት። አንቱም ብለው ከማዕረግ አንጻር ነውና በጣም የሚገርምህ ነገር ይሄ ሁሉ ሲሰሩባቸው የነበሩት ሰው ጎረቤት ናቸው። ምክር የሚመክሩ መስለው ውጪ አንተም ውጪ ብትኖር ይሻላል፣ እሷም ውጪ ብትሄድ ይሻላታል፣ እንደዚህ ነው እያሉ ሲመክሯቸው የነበሩ እና በህልማቸው ምን ያሉ ለመጀመሪያ ጊዜ ይሄን ሁሉ ማረገው ቤትህን ለቀህ እንድትወጣና ቤትህን መውረስ ስለምፈልግ ነው። በፊት በአጥር መገፋፋት ስንጣላ ነበረ፣ ከዛ ታረቅን። አሁን ግን ሙሉ ግቢህን መውረስ ስለምፈልግ ነው ብሎ በህልም ያወራቸዋል። ተገለጠ አልተገለጠም ሁሉ ነገር። ስለዚህ አሁን ምንጩ ሲታወቅ ሁሉ ነገር እየተፈተፈተ የመጣው ከየት ነው? ከጎረቤት ነው። የጎረቤቱ የሚላከው መንፈስ ግን ቤት ውስጥ ያለውን አቴቴ ጨሌ ቤት ውስጥ ያለው መንፈስ አስነስቶ ነው ጠላት እንዲሆን የሚያደርገው። የገዛ ቤታቸው መንፈስ ነው እንዲነሳ የሚያደርገው። ልክ ምድጃ ላይ እሳት ሲዳፈን በአመድ እንዲህ ስታደርገው ይነቃነቃል አይደል? ፍሙ ይወጣል። ልክ እንደዛ ቤት ውስጥ ያለውን አቴቴ ይቆሰቁሱታል ማለት ነው። ከዛ በሽታ በበሽታ ያደርጋቸዋል። የሆነ ነገር ኪሳራ በኪሳራ ያደርጋቸዋል። መኪና እንዲገጭ፣ አዲስ የገዙት መኪና በሳምንቱ እንዲገለበጥ ምናምን አደጋ በአደጋ ነበሩ። ሁሉ ነገር ታወቀ። ከዛ ከዚህ ሰውዬ የመጣ መንፈስ በስላሴ ስም በድንግል ማርያም ስም በኢየሱስ ክርስቶስ ስም ወደ መጣህበት ተመለስ፣ ሰውየውንም ተይዣለሁ ብለህ ንገረው ብለው መገሰጽ ጀመሩ። ሰውየው በር ከፍቶ ሽማግሌ ጠርቶ በካህን መጥቶ ይቅርታ አድርግልኝ፣ በአካል አላወራው በአፍ አላወራው፣ ግን በተግባር በር ከፍቶ መጥቶ በራን ከፍቶ መጥቶ አጥፍቻለሁ። ምን አላወራን ምን ብለህ መጣ ሲባል አይ ተው ተግባብተናል ያሉ። ስለዚህ ኔትወርኩ እውነት ነው ማለት ነው። አያል ስለዚህ እቺ ልጅ አሁን ይሄን ልጅ ጓደኛው አድርጋ የያዘችው በምን ቤቱም እንዲድን ምክንያት የሆነችው ደሃን ንቃ ነበረ። ደሃን እንድታከብር ደግሞ መንገድ ይሆንናት። በፍጹም ልጁ እንዳታገናኟት ያልኩት አለ እንዳትሏት፣ ትመላለስ፣ ደሃ መንደርን ትወቀው፣ ማህበር እስከመመስረት ሶሻል ላይፍን በደንብ ትየው፣ በደንብ እንድትላመድ አድርጓት ያልኩት። በቃ አሁን በደንብ ገብቷታል። ከኛ ጋር ሁሉ አብራ በደንብ መጫወት ጀምራለች። ማምናል በቃ አሁን ምን ነገር ተቀይሯል። እንዲህ ነው። አይ በጣም ተግባራዊ የሆነ ነገር ውስጥ ትገባበታለህ። ሰባኪዎቹ በጣም አግዘውኛል። ትምህርት እያስተማሩ ወንጌል እያስተማሩ በደንብ እየጋበዝኩኝ እኔ ራሴ እየወሰድኳቸው ማለት ነውና ትልቅ ማህበር ሆኗል አሁን። በጣም ደስ ይላል። ባሏ ስንፈተ ወሲብ አለበት እና እሷ ደግሞ ወሲብ ትወዳለች። ስለዚህ ምን ታርግ? መልኩ በጣም ያምራል፣ ቁመናው ደስ ይላል፣ ግን ያልጋ ጨዋታ አይችልም በእሱ አስተሳሰብ። ስለዚህ ምንድን ነው ማድረግ ያለባት? ደብተራ ጋር ሄዳ ጓደኞቿ ስታማክር ሴቶች ታውቃለህ ኢንፎርሜሽን ሰው ናቸው። ጸጉር ቤት ተኩስ ሊተኮሱ ሹሩባ ሊሰሩ የሴቶች ማህበር ቦታ ላይ እንደዚህ ሲሄዱ ይመካከራሉ። በቃ ችግር የለውም ሂጂ እናንተም በይው የምትፈልግ ይሆንልሻል ይሏታል። እሺ ትልና ስትሄድ የምትፈልገው ሆነላት። ባሏ እንደምትፈልገው አይነት ወንድ ሆነላት። ባልጋ ላይ ብቻ ነው ታዲያ። ከዛን ወራት ጀምሮ ግን ውጭ ማለት ጀመረ፣ መጠጣት ጀመረ፣ ሴተኛ ዳሪ ማገላበጥ ጀመረ። አመንዝራ ሆኖ ቁጭ አለ። አየህ አይደለ? ሳይድ ኢፌክቱ የዶዜጅ የሚባል ነገር አለ አይደል? በኪኒን ላይ መናፍስት ደግሞ አስበው ወደሃቸው ስትጠራቸው ኃይላቸው ይብሳል። ሳታውቅ ሲገቡና አውቀህ ሲገቡ ይለያያል። ሰው መተት ልኮብህ ከሆነ እግዚአብሔር ይረዳሃል። ራስህ ግን ኑ ብለህ ጠርታችሁ ና አሃቤ ብለህ ጠርተኸው ከሆነ ግን ራስህ ጠርተኸኝ ማለት ብሎ አደቁሶ ነው የሚወጣው። እና መከራዋን አየች። ጽንስ እስከ መጨናገፍ ድረስ እወልዳለሁ ስትል ሲጨናገፍባት አልተሰጠሽም፣ ክደሽኝ አልሰጠሽም ይላታል። ወደ ነበርሽበት ተመለሽ ይላታል። ሲፈልግ ደብተራው በህልም እየመጣ ስርማሽ ቅጠል መጣሽው በህልም እየመጣ ማለት ነው። ተመለሽ ወደኔ። በፍጹም የሆነ የገባኝ ነገር አለ። ይሄን ትምህርት እያዳመጠሽ ማለት ነው። አሁን ገብቶኛል። ባሌን መመለስ እፈልጋለሁ። እኔው ራሴ ያስገባሁበትን የስንፈተ ወሲብ መንፈስ ራሴው ማስወጣት እፈልጋለሁ ብላ በተኛበት ያው ትንሽ ለመነጋገር ይከብዳል አይደል? ቀቢው የተባለችውን ቦታ መልሳ እንደገና
ቅባ ቅዱስ በመቀባት ባሏን ነፃ አውጥተዋለች። አሁን የቤት ሰው ነው። የቤት ሰው ነው ስለ በቃ በስነ ስርዓቱ ከስራ እንደወጣ ቀጥታ ሚስቱ ልጅ የምትናፍቀው በተፋቅር ሆኖ ግን አይደለም። እቤት መጥቶ ይሰግዳል፣ ይጸልያል፣ ይተጋል ማለት ነው። ውጪ አያምረውም። ሊዝናኑ ከፈለጉ ልጁን ሚስቱን አንዳንድ ጊዜ ቤተሰብ ካለ አብሮ ወጥቶ ካፌ ተዝናንቶ ይመለሳል። እግዚአብሔርንና እግዚአብሔርን ብቻ ነው የሚፈልገው። ስለዚህ እንደዚህ በመስተፋቅር ብዙ ሴቶች የሚሸወዱ አሉ። ጥበብ ነው እየተባሉ የምትፈልጊው ይሆንልሻል ይባላሉ። ባላቸውንም ሚስታቸውንም የሚያባልጉ በመስተፋቅር ለምሳሌ አንዳንድ ወንዶች ሚስቶቻቸውን ያገባሉ። ከዛ እሷ የቤት እመቤት ትሆናለች፣ እሱ ደግሞ ውጭ ወጥቶ ስራ ይሰራል። ተከራይ ካለ ጎረቤት ምናምን ጎረምሳ ካለ ራሱ ባመጣባት መንፈስ እንድትማገጥ ያደርጋታል። ከዛ ሚስቴ ማገጠችብኝ ብሎ አንዳንዴ በካሜራም ቀርጾ የሚያወጡ አሉ። አንዳንድ ጊዜ ደግሞ የሚያዋርዱ በእድርም በመንደር የሚያዋርዱ አሉ። ግን የገዛ የራሱ መንፈስ ነው። ወንዱ ላይ ያለችው ሴት ዛር አይነ ጥላ ደግሞ እንዲያገባማ ትፈልጋለች። በትግል የሚያገባ አለ አይደል? እስቲ አግባ በቃ እስቲ እንደው ባካንተ ተብሎ ተለምኖ የሚያገባ አለ። ካገባ በኋላ ልጁን በስርዓቱ ማሳደግ የማይችል እየቀጠቀጠ እያጋጨ የደም ግብር እንዲያገኝ ለወላጆቹ አይነ ጥላ ልጆቹ እንዳይወድ እንዳያከብር በወቅቱ በስርዓቱ የቤት አስቤዛ እንዳይሰጥ ችግር እንዲፈጥር የምታረግ አይነ ጥላ አለች። ሚስትን በገባች በወጣች ቁጥር እንድትደበደብ የምታረግ በእጁ ሰበብ እንድትሆን የሚያረግ በጣም ብዙ አይነት ችግሮች አሉ። ግን ባልየው ላይ ያለችው ሴት ዛር አይነ ጥላ ሚስትየዋን አትወዳትም። ሚስትየው ላይ ያለው ደግሞ ወንድ አይነ ጥላ ደግሞ ባልየውን አይወደውም። አንዳንድ ወንዳውን ሴቶች አላየም? ከቤ ምናምን የሚባሉ ባላቸውን ጥቅልል አጎጠቅ ያደርጉታል። የዚችን ሴት ታሪክ በተወሰነ እኔ ተጋርቻት ነው። እቺ ባሏ የባልና ሚስት ጨዋታው የባልና ሚስት ወጉ አለ። በዚህ ደግሞ እሷ በምትፈልገው ልክ አልሆነላትም። ይሄን ድክመቱን መሙላት ትፈልጋለች። ጤናማ ነው እስከዚህ ድረስ። ከተማው ላይ የምሰማው ሲሆን ደግሞ ነውር ነው ተብሎ የሚታሰበው ከባል ያጣችው ሌላ ወንድ ጋር ብትፈልገው ነበረ አይደለ? ለማከም ተነሳች። ያሳከመችበት ሐኪም ቤት ነው እንጂ ችግሩ የባሏን ችግር ለማሳከም ያሰበችበት መንገድ ወርቅ ነው። በእኔ በኩል ችግር የለብኝም። ግን ደግሞ ያሰራችው ነገር ሌላ ባዕዳ ምንድነው አስማት ነው የሚሆነው። አስማት ሆነና ጭራሽ ሴት የማይጠቅመው ሆነ። አንዱ እንትኑ እዚህ ጋር ነው። አመጣጥና ለሷ ብቻ የተሰፋ እንዲሆን ማድረግ አትችልም ነበር እንዴት ይሆናል? አሁን ባልና ሚስት ናቸው አንድ ጋር የሚተኙት። ስለዚህ በሩካቤ ራሱ የሚወራረስ መንፈስ አለ። ስለዚህ ችግሩ ያለው ባሏ ጋር ነው አይደል? ያልነቃው ደግሞ ባሏ ነው። ስለዚህ ይሄንን አርግ ብትለው ላይስማማ ይችላል። ጨዋ የነበረውን ባሏን እኮ ነው ያበላሸችው። በጣም ስነ ስርዓት የነበረውን ባሏን እንደዛ አይናውጣ እንጂ አንተ ጨዋ ሳይሆን ደካማ ነው ብለህ ኧረ በባህሪው ነው ብለህ በሰፈር በባህሪው በጣም ስነ ስርዓት ያለው ሰው ነበረ። ከዛ በኋላ ደግሞ የመንደር ሴቶችንም ሲያልፍ ቸብ የሚያደርግ ደግሞ ሲሆን አስበው ግን አይናውጣ ይሆናል። ስህተቷን ታውቃለች አይደል? እኔው ነኝ ብላ ስህተቷ የኔ ጥፋት ነው አለች። ግን ደግሞ እዚህ ላይ በጣም ልናተኩርበት የሚገባ ምንድነው አንዳንድ ጊዜ ጽንስ ሲጨናገፍባቸው እናቶች ምን ያሉ የሰንበት ልጅ ስለሆነ ነው መቼ ቀን ነው ያሰባችሁት ምናምን ይላሉ። የሰንበት ጽንስ ይባላል። የሰንበት ጽንስ ይሄ ምንድነው ህገ ወጥ የሆነ አካሄድ። ሩካቤው ራሱ ሰንበትን በዓላትን አጽዋማትን ባለማክበር ስታረገው አይተውት በቃ እግዚአብሔር ያልፈቀደ ይሆናል ተብሎ ባይምሮ ግን ይሄኛው ነው የሚታሰበው። እሷም ደግሞ ሩካቤ ትወዳለች ብያለሁ። ግልጽ ነው የተናገረችው። ያው በአማርኛ ማንም ባለ ትዳር ይወዳል አይደለም፣ የሷ ኦቨር ነው። ከምክንያቱም ከየት እንዳመጣት ታውቃለች። ያው የመጣችበት ቦታ ይሄ ነገር በጣም የሚበዛበት ቦታ ላይ ነው። መግለጽ ስላልፈለኩ ነው። በጣም ማለት መገመት እንችላለን። ልታጣው የማትፈልገው ቦታ ነው እና ሊቋረጥባት አልፈለገችም ማለት ነው። ግን ወደዋለች። አንድ ሀብት የለውም ልጁ። በጣም ስላፈቀረችው ብቻ ነው ያገባችው። በሀብት ደረጃ ከታየ ምንም ሀብት የለውም። ያው ሰርተው ያለፈላቸው ሰዎች ናቸው። ለዛ ነው። ስለዚህ ስሜቷን ስትከተል የመጣ ነው እንጂ ልታግዘው ብላ ብቻ አይደለም ልል ፈልጌ ነው። ስሜቷንም ስትከተል የመጣ ነውና ብዙ ጊዜ እኛ ስንደሰት እኛ ስሜታችን ስናጣጥም የመጡ ልጆችንም ማናከብርበት ትልቁ ምክንያቱ ልጅ እንውለድ ብለው አባቶቻችን በጥንት ዘመን ሱባኤ ገብተው ጾሙ ጸልዮ ሰግደው ቀኖናቸውን ጨርሰው ነው ሩካቤ የሚፈጽሙት። ሊያውም ለመውለድ ነው፣ ለትርፍ ምናምን እንደዚህ ለመደሰት አይደለም። በተለይ እድሜያቸው ትንሽ ከ35 ከ40ዎቹ ከገፋ በኋላ
እንደው ብዙም ያነክል አይፈልጉትም። ዝም ብለው መኖርና ልጆች ማሳደግ ነው። አሁን ግን ህዝቡ ደግሞ ሌላ ነገር ውስጥ ገባ። ለቃላቱ ይቅርታ ይደረግልኝና ፖዚሽን የሚባል ነገር ሁሉ እስኪመጣ ቤትም የትም ፍጩ ዱቄቱን አምጪ ነው። ቤትም በኩል ቢያገለባብጡት ያው ነው አይደል? አዳዲስ ነገር ከመሻታቸው የተነሳ ሰዎች ልቅ የሆነ ነገር ውስጥ ገቡ። ግን መጽሐፉ ሰማይ ስማ ምድር አድምጪ ነው የሚለው። ሰማይን በወንድ ጾታ ምድርን በሴት ጾታ ጠርቶ ምድር ዘር ተቀባይ ናት፣ ዝናብ ይዘንብባታል። ከላይ ደግሞ ዝናብ ደግሞ በወንድ ጾታ የተጠራው ደግሞ ዘር ይሰጣል። በመሰረቱ ወንድና ሴት እንደዛ ነበር እንዲኖር የተፈቀደው። አሁን ደግሞ ሌላ ነገር ሆኖ በቃ ጭራሽ ኤሮቲክ ከሮማንስ ወጥቶ ኤሮቲክ እስኪባል ድረስ በጣም ልቅ የሆነ ነገር ውስጥ የገቡት የዓለም የዝሙት መንፈስ ከጥልቁ 911 ወይም ራእይ 1911 ላይ የጥልቁ መንፈስ የዝሙት መንፈስ ከተበተነ በኋላ ህዝቡ የለም ጠፍቷል። ይሄ የሰማይና የምድርን አድርገህ ምድርም አድምጪ ሰማይ ስማ ምድርን አድምጪ የላይና ታች አድርገህ በጣም ጥሩ ነው። በነገራችን ላይ በጣም ወንጌል ህይወትም ነው ማለት እኮ ነው። ተምሳሌቱ የባልና ሚስት አድርጎ ይሄኛውን ደግሞ በኢትዮጵያ ቋንቋ እናትና አባት ይባላል። እንዲህ አይነት ሩካቤ እናትና አባት ተብሎ ይጠራል። ስለዚህ የእናትና አባት አይነት ሩካቤ ይሄ ቅድም ያልከው የዚህ ፖዚሽን የምን ያልከው ሳይሆን እናትና አባት የምድርና የሰማይ መጋባት ምሳሌ ነው ያልከው ነገር በጣም አለመርካት ሰው እንዴት ነው እንትን ወግ ማዕረግ ሃይማኖት ባህል የሚባሉ ነገሮችን በተወሰነ መልኩ ባይተው ጥሩ ነው። በጣም ማጥበቁ ጥሩ አይደለም። ለምን ሃይማኖት መቅደም አለ፣ መንፈሳዊነት መቅደም አለበት። ግን ሁሉ ነገር ትውት አድርጎ ልቅ ስትሆን በምታየው ነገር እስከሆነ በቴሌቪዥንስ በፕሮግራሞች እዚህ ጋር ኢትዮጵያ በጣም ብዙ ችግር ውስጥ ገብታ እዚህ ጋር ደግሞ ሌላ መዝናኛ ፕሮግራም ታያለ። ስሜትህን ወደ ሌላ ነገር እንድታዞረው የሚያደርግ በጣም ብዙ የሚያጓጉ ስሜታዊ የሚያደርጉ ታሪኮች አሉ። በዚህ ወቅት መጣ ደግሞ ፍጹም ጋሄርን መተው እንደሌለብህ ጊዜው እንዳለቀ ዘመኑ መዋጀት እንዳለብህ በጣም ድልዋኒክሙ ንበሩ ተዘጋጅታችሁ ጠብቆ የሚያስብል ብዙ ተግባሮች አሉ። ስለዚህ የሰው ልጅ አይምሮ በብዛት ወደ ስጋዊ ፍላጎቱ ያደላው ወዶ አይደለም ብዬ ነው ማስበው። የሆነ የተለቀቀ መንፈስ ስላለ ነው። በጣም የሆነ መረን የሆነ ህዝብ አልሆነብህም። ይሄ 100 ዓመት ከታሪክ ስትመጣ አንተ እንኳን ያለህበት ዘመን ላይ ልቅ ነው የሆነው። ሁላችንም እንድንሆን ተሰርተን ነው እንድንሆን በደንብ ትንሰራ። ቅድም ያልከው ስለ ባህል፣ ስለ ኢትዮጵያዊነት፣ ስለ መዝናኛ፣ ስለ ጦርነት የሚያወሩ ቻናሎች ሁሉ አሉ። አይተህ ከሆነ ስለ መዝናኛ የሚያወሩት ሞር ይደምቃሉ፣ ስፖንሰር ያገኛሉ፣ ተመልካች ያገኛሉ። አንድ ወዳጀን ለምንድን ነው ግን ኢትዮጵያ ውስጥ መዝናኛ ፕሮግራም በጣም የደመቀው ብዬ ጠይቄው ነበር። ያለንበት እዚህ የአፍሪካ ቀንድም በለው ከሳህራ በታች የጦርነት ድምጽ ነው የምትሰማው። ስለዚህ ሁሉም ከዛ ሰቀቀን መውጣት ስለሚፈልግ መዝናኛ ነገሮች ላይ አይኑ ያተኩራል። ለዛ ነው የሚደምቁት አለኝ። አውሮፓውያን ወይ ደግሞ የሰለጠኑት ምዕራባውያን ደግሞ ያለ በጣም የጣመ የላመ ምግብ የሚኖሩ ህይወታቸው በሙሉ መዝናኛ ነው። ስለዚህ ቁም ነገር ደግሞ እነሱ ጋር ውሎ የማደር ጥያቄ የለም እነሱ ጋር። ስለዚህ ቁም ነገር ላይ ጊዜያቸውን ያጠፋሉ አለኝ። ይህ ሐሳቡ የእሱ ስለሆነ እንዳለቀበልለታለሁ። እኔ ደግሞ ሌላ ጨምርበታለሁ። የቀውስ ጠማቂዎች ችግር እየፈጠሩ ቢዝነስ ያደረጉ ሰዎች በዚህ በማጋጨት ስራ ውስጥ ያሉ ሰዎች ሆነ ብለው መዝናኛ ፕሮግራሞችን ስፖንሰር ያደርጋሉ፣ እንዲፈጠሩም ያደርጋሉ። ምክንያቱም ማዘናጊያ ስለሚፈልጉት ቁም ነገር የሚያወራ ሀገር የሚል እምነት የሚል ካለ ለነሱ ስርዓት አይመችም። ስለዚህ የውልህ ኳስህ፣ የውልህ ፊልም፣ የውልህ መዝናኛ አንዳንድ እኮ የርቃን በጣም ልቅ የሆኑ አርቲስቶች የሉም? በጣም ልቅ የሆኑ ወሲብንም ምንንም በአማርኛ በንግግር የሚያስተላልፉልን አሉ። በርቃንም የሚታዩ ማለት ነው። መነጋገሪያ እንዲሆኑ ይፈጠራል። ሌላ አጀንዳ እዚህ ጋር ተቀምጦ ማለት ነው። እና የኔ ይሄኛውን ፓርትም ብንጨምርበት ብዬ ነው። በጣም ትክክል። መምህር ወደ አንተ ሙያም ስለምመጣ ማለት ነው። ቅድም ሰባካያን በሙሉ ወደ እኔ አይነት ከመናፍስት ስርዓት የወጡ በትዳራቸው እንዲህ አይነት ህይወት ውስጥ የገቡትን ማማከር አውደ ምህረት ላይ ሆኖ የዮሐንስ ወንጌል ምዕራፍ ይሄን ቁጥርን ይሄን እንማማራለን ብሎ ምእመኑ መጥቶ በህይወቱ ሳይለወጥ ሰምቶ ብቻ በጆሮ ያኛው ሰባኪውም ደግሞ እንደ ስራ ቆጥሮት ፖዲየም ላይ ቆሞ ተናግሮ መሄድ ብቻ ሳይሆን ወደ ህይወት የወረደ የክርስቶስም ህይወት እንደዚህ ነው። ዘማዊቷን እንደ ዘማዊትነቷ ቀርቦ አናግሮ ከባት ያበሳነቱን አሳይቶ ነው
እና ወደ እኔ መምጣት አለበት ስትል እኔ ደግሞ ምን አሰብኩኝ፣ በጣም ብዙ ጊዜ የምሰማው ሀሜት ስለሆነ እንድትነግረኝ ብዬ ነው። ቅድም አሁን እቺ በወሲብ ማትረካዋ ሴት አለች። ሌሎችም እንደዚህ የወሲብ ህይወታቸውን እየመጡ ለመምህራኑ ለካህናቱ ሲነግሩ ብዙ ካህናቶችም መምህራኖችም ይወሰወሱና እነሱም ይገቡበታል አሉ። የባልን ድክመታውን ባሌ ደከመብኝ ካልሽ እኔ ለካክሰው ብለው የሚገቡ አሉ። እንዲህ አይነት ፈተናውንስ በምን ይታለብ ነው ጥያቄው? አዎ በመሰረቱ ካህናት አባቶቻችን የሰውን ገበና በማወቅ አንደኛ ናቸው። የታወቀ ነው አይደል? የሰው ሚስጥር በማወቅ አልኩህ። አሁን የስግደት የጾም የጸሎት የተግባር ህይወት ከሌለ መወስወሱ የማይቀር ነው። እዛ ነገር ውስጥ መውደቁ የማይቀር ነው። አገልጋይ በሶስት ነገር ይወድቃል። በገንዘብ ይወድቃል፣ በነዋይ እንዲሁም በዝሙት ይወድቃል። ሌላው ደግሞ በስንፍና በታካችነት በቸልተኝነት ይወድቃል። ዝም ብሎ በቃ ባለመስገድ ዝም ብሎ በመብላት በመጠጣት ብቻ ይወድቃል። እነዚህ ሶስቱ መውደቂያዎች ናቸው፣ እኔም ጭምር ሁላችንም ማለት ነው። ግን የማማከር አገልግሎት ብዬ ነው የምሰጠው ለብቻው ራሱን ይችላል። 4 እንትኖች አሉት። አንደኛ የተጣሉ ባልና ሚስቶችን ማስታረቅ ወደሚለው ነው የሚሄደው። እኔ ባል ላይ ድክመት ካለ ጥሪው ነው የምላት። ቅድም ከቀርጻ ከመግባታችን በፊት ደውላ የነበረችው ልጅ በቤተሰቦቿ በጣም ብዙ ችግር የነበራት በጣም ብዙ ችግር ውስጥ የነበረች ልጅ ናት። ግን ደግሞ ለባሏ አልነገረችው ምንም ታሪኳን። ንጹህ እንደሆነች አገልጋይ እንደሆነች ብቻ ነው የሚያውቀው። ንገሪው ብያት ነበረ፣ ነገርኩት። በጣም ደነገጠ። እንደዚህ አልጠበቅኩሽም ነበር አለ። ግን አሁን እየጾምሽ እየጸለይሽ ስለሆነ ተረድቼሻለሁ አለኝ ነው የምትለው። ስለዚህ ወደ መስመር እንዲመጡ ግዴታ በባልና በሚስት መካከል ክፍተት እንዳይኖር እንዲቀራረቡ ነው የምናደርጋቸው። በተለይ በተክሊል የተጋቡ በጣም ብዙ የተፋቱ አሉ። ይሄን ማንም ሰው ብዙ ሰው አያውቅም። በተክሊል ይጋባሉ፣ በቁርባን ይጋባሉ፣ በማዕሰባን ማለት ነው ይፋታሉ። ለምንድን ነው ሲባል አንደኛ ስለ ቁርባኑ ስለ መንፈሳዊ ሕይወቱም በደንብ ሳይገባቸው ወደ ትዳር ይገባሉ፣ ቆርበው ማለት ነው። ሁለተኛ ነገር ደግሞ ወደ መስመር የሚያስገባ እንትን ነው ይሄ። እንደፈለጉ እንዲፈጽሙት አልጋ ላይ እንደፈለጉ እንዲገናኙ የሚያደርግ ስለሆነ ካልበረቱ በስተቀር ይሰንፋሉ። ትኩረታቸው አንድ ነገርና አንድ ነገር ነው። እንቅልፍ አይደለም። አልጋ ላይ ሲወጡ ብቻውን ሲተኛ የነበረ ሰው እንቅልፍ ነው ትዝ የሚለው። ለሁለት ከሆኑ ግን እንቅልፍና እንትን ተብሎ ለሁለት ይከፈላል። ስለዚህ የሆነ የሚጥላቸዋል። እንዳይሰግዱ፣ እንዳይጸልዩ፣ እንዳይጾሙ አንድ ደካማ ጎን አለባቸው ማለት ነው። መንፈሳዊነት ካልበለጠ ይሄ ትዳር መንኮታኮቱ አይቀርም። ስለዚህ ብዙ ጊዜ እናቷም አባቷም እናቱም አባቱም ምን እንዳመለኩ ሳያውቁ ይገቡበታል። እኔን አይነካኝም፣ ኧረ እኔ በእስራኤል ላይ ያስማትና ምናምን አይሰራ ምናምን የምትባል ፉከራ ሽለላለች። ያ ምንም እንደማይጠቅም የሚያውቁት ደግሞ ይህን ትምህርት ሲያዳምጡ ነው። ስለዚህ እመክራቸዋለሁ፣ ወደ መስመር ይገቡልኛል። አንዱ ይሄ ነው። ሁለተኛ ሱስ ያለባቸው ሰዎች እንደዚሁ ፍቅረኛ እንደዚህ ብላኝ እንደዚህ ሆኝ ይላሉ። ይመጣሉ። ሲጋራም ጫትም የተለያዩ አሽሾችም ሱስ ያለባቸው ይመጣሉ። ከዛ ነገር ይላቀቃሉ። ስለዚህ የማማከር አገልግሎት ሰባኪያን ቢጀምሩ፣ ካህናት ቢሮ ቢኖራቸው፣ ቁጭ አድርገው ማወያየት እድል ቢኖር፣ ወንጌል ማስተማር አይደለም የግል ጉዳይ መመካከር። ንስሐ መግባት በራሱ ብቻውን ጥቅም የለውም። ጥቅም የሚኖረው ንስሐ የምትገባበትን ኃጢአት ለማስወገድ 2 ሳምንት 3 ሳምንት ጊዜ መውሰድ ያስፈልጋል። መለማመድ። ይሄን ኃጢአት ደግሜ እንዳልገባው አሁኑኑ ልለማመደው። ይሄን ኃጢአት ደግሜ እንዳልሰራው እንዳልፈጽመው መጀመሪያ ንስሐ አባቴን እንዳላስቀይማቸው አሁንም አደረኩት ስላቸው አይ ምን ነው ልጄ እንደው ይሄ ነገር በጣም ታገለህ አይደል እንዳይሉኝ መጀመሪያ ላስወግደው ብሎ ወደ ንስሐ አባት ሲሄድ ዝግጁ ሆኖ መሄድ። ትሬኒንግ የምሰጠው ይሄንን ነው። እኔ መጀመሪያ ወደ ንስሐ አባታችሁ ሳትሄዱ ይሄን ነገር እንደዚያ እደውላለሁ። ማታ እንዴት አረክ ተነሳህ ምናምን ብዬ እደውላለሁ ብዙ ሰዎች ጋር። ያ ምንድነው ገጠሜ ላይ ሳቀርባቸው ለፍቼ ደክሜ ተከታትያቸው ሪሄርስ አድርጌበት ብዙ ነገሮችን ብዬ ነው ማቀርበው ወደ ህዝቡ። ስለዚህ ሰባኪያን በዝሙት እንዳይወድቁ የሚረዳቸው 2 ነገር አለ። ራሳቸውን መጀመሪያ በጾም በጸሎት በስግደት ውስጥ ማጠር አለባቸው ብዬ አስባለሁ። በልማድ የምትፈታው አይደለም። እንዲህ የሚባል ነገር የለም እያልክ የምትሄድበትም አይደለም። ብዙዎቹ ትልልቅ ሰባኪያን ቢሮ ከፍተው ዘግተዋል። ለምን ሲባል ችግሩን መፍትሄ ሊያገኙለት ስላልቻሉ። የችግሩ መፍትሄ አንዱ 50 ብቻ አይደለም 60% ማለት ነው የሚሸፍነው የመናፍስት ጉዳይ ነው። ለምን እንደሚፋቱ ለምን እንደሚጨቃጨቁ ሳያውቁት ባልና ሚስቶች
በእልህ ብቻ የፉክክር ቤት ምንድነው የሚባለው ሳይዘጋ ያድራል ነው የሚባለው። እሱም እልህኞች ይሆናሉ፣ ሁለቱም እሳት ይሆናሉ፣ ልጆች በመሃል ይጎዳሉ። ከዛ በቃ ሶፋ ላይ ትተኛለች፣ እሱ እዛ ለብቻ ተኛ፣ ወይ እሱ እዚህ ሶፋ ላይ ተኛል። ተለያይተው ከዛ እየጋለ ይመጣና ይለያያሉ። ያ እንዳይፈጠር ልምምድ ማለማመድ፣ የምን ልምምድ ማቀራረብ፣ አብረው እንዲሰግዱ ማድረግ። ትፈልጋታለህ? አዎ። ትፈልጊዋለሽ? አዎ። ቢቀጥል ደስ ይለኛል። ስለዚህ ይሄንን ማድረግ አለባችሁ ግዴታ እያልክ ነው የምታስተምራቸውና አንተ ያደረግከው ካልሆነ ያልተሳተፍክበት ካልሆነ ለማንም ሰው ምንም አትመክረው እና እኔ ተግባራዊ ክርስትና ያስፈልጋል ብዬ አስባለሁ። መምህር ተስፋዬ አበራ ይሄን የሚያማክርበት ቦታው፣ አድራሻው፣ ጊዜው ከዩቱብ ቀጥታ ስርጭቱ ባለፈ በአካል ደግሞ መጥቶ ማግኘት የሚፈልግበት ቦታ አድራሻ የት ነው? መቼስ ነው? ይቻላልስ ወይ? አሁን እዚሁ ላይ መግለጽ አድራሻህን ማለት ነው። አዎ ይቻላል። ቀኑን ነው መግለጽ የማልፈልገው። ለምን ቀኑን ከገለጽኩኝ እኔ በቀጠርኳቸውን ሰዎች በምፈልገው ሰዓት ያክል ላወራቸው ስለማልችል በዚህ ቀን እገኛለሁ ካልኩኝ በጣም ብዙ ሰው ይበዛብኛል። ስለዚህ ቦታው ለም ሆቴል ነው። ከመገናኛ ወይም ከ22 ስትመጡ ለም ሆቴል ጋር ወደ ሾላ መስመር ኮሜት ህንጻ ፊት ለፊት ታዛሜንት የሚባል ህንጻ አለ። እዛ ህንጻ ላይ ወይም ዘመን ባንክ አጠገቡ አለ። እዛ ነው። የማማከር አገልግሎት አለ። በጣም ብዙ ክፍያ አለው። ምን ያህል ነው ክፍያው? ምንም ቢሮ ተከራይተ ነው የምትሰራው። ዩቲዩብ ከሚከፍለኝ ብቻ ነው። ላገለገለ ዋጋው ይገባዋል ይባላል። ማለቴ አንድ ሰው ስለ ህይወቱ አይደለም ስለ ህይወቱ ሊመከር ልክ ስለ ጤናው ሊመረመር ሂዶ ካርድ አውጥቶ ተመርምሮ እንደሚከፍለው ስለ ህይወቱ ሊመከር ለዛውም ደግሞ በጣም የትም በማያገኘው በስጋው ሊጠቀምበት ብቻ አይደለም በነፍሱም ለሚጠቀምበት ቢከፍል ምን ችግር አለው ብዬ ነው። በርግጥ ይሄን እንደ ለበረከት ብለህ የምትሰራውን ነገር ገንዘብ አድርገው ማለት አይደለም። አንደኛ ጸጋ የምንጠቅ አልፈልግም። በነጻ በከንቱ የተቀበላችሁትን በከንቱ ስጡ ነው የሚለው። የተጎዳ ብዙ ህዝብ እያለ ውጤታማ ይሁን አይሁን ሳላቅ ምንም አይነት ነገር እንደዚህ ነገር አልጠይቅም። ጥያቄም የለም፣ አይነሳም። እዛ ቦታ ላይ ይመጣሉ፣ ይገለገላሉ፣ ይሄዳሉ። ቤተሰብ ነው የምፈልገው። አመት በዓል ሲመጣ ባይዘው እንዳለ ገጠሜ ላይ ያሉ ሰዎች በሙሉ እንኳን አደረሰው ብለው ይደውላሉ። ለምን? ቤተሰቦች ይሆናል ማለት ነው። እኔ የምፈልገው ያንን ነው። በያሉበት ሀገር ራሳቸውን ለጎረቤቶቻቸውም ለራሳቸውም ጤነኛና ጥሩ ዜጋ እንዲሆኑ ስለምፈልግ ብቻ ነው ይሄን ማረገው። ሌላው ደግሞ ዩቲዩብ ከሚከፍለኝ ላይ ነው የቢሮም የምከፍለው። ዩቲዩብ ከሚከፍለኝ ላይ የመቆረቢያ ልብሶች በነጻ ሰጣለሁ፣ አሰፋለሁ። መቆረቢያ ልብስ በወር ቢያንስ 20-30 መጥተው ይወስዳሉ። በምስኪኖች የኔ ቢጤዎች መቆረብ ከፈለጉ ዳዎች ገንዘብ የሌላቸው ግን መቆረብ ፈልገው ልብስ ምክንያት እንዳይሆናቸው ይሄው እስቲ ቀርቧል ልብስ እስቲ ቆረቡ ብዬ ልብስ ከሆነ ምክንያቱ ወይም ገንዘብ ከሆነ ምክንያቱ ብዬ በነጻ አቀርባለሁ። በነገራችን ላይ በነጻ ነው በቃ ሁሉ ነገር እና እኔ የምፈልገው ሰው እንዲለወጥ ነው፣ ሰው እንዲድን ነው፣ እንዲነቃ ነው የምፈልገው። የማማከር አገልግሎትም ስንመካከር እንደዚህ ቁጭ ብሎ በሚያስፈራ መልኩ አይደለም፣ በጣም ጓደኛ በሆነ መልኩ ፈታ ብለን የምንጨዋወተው። ከዛ ወደ ቁም ነገሩ እንመጣለን። መፍትሄ እዛው የሚገኝበትም አለ፣ እቤታቸው ድረስ ሄጄም መፍትሄ የሚገኝበት ጊዜ አለ። ኑ ሲባሉ የማይመጡ ወይ ባል ወይ ሚስት ይኖራሉ። እቤት ድረስ ሄጄ ደግሞ አገኛቸዋለሁ። በሽተኛም ልጆችም ይኖራሉ። እቤት ድረስ ሄጄ አገኛቸዋለሁ። ስለዚህ ዶር ቱ ዶር ይሄ በየቤቱም ሄደህ የምትሰራውም ስራ ለኔ ያ ትልቅ እርካታዬ ነው። ቅድም ያልከው የመላከ መንክራቱ በገጠሩ ማይገረም በከተማው ማይደነግጥ ደግሞም 2-3 እርምጃ የቀደመ አይደለ? አሁን አንተ እኮ አውቀህ ለማስተማር ነው እንጂ ሊመከሩ ከመጡ ባለ ጉዳዮች ጋር እኩር የምትስቀው ታሪካቸውን ታውቀዋለህ፣ የሚታወቅ ነው። በልምድም ደግሞ አለ እንደዚህ እንትን ሳያወሩም ታውቀዋለህ። ግን ሲያወሩህ እንደ አዲስ ገና የምታውቀው መስለህ ትስቃለህ፣ አብረህ ትጫወታለህ። እነሱ የነገሩህ ነገር ዋጋ እንዳለው ለአንተ ስሜት እንደሰጠ ለመንገር ነው። ይሄ 2-3 እርምጃ መራመድ ነው። ህፃናትን እኮ ፖፖ ብለን የምንስቀው ታሪክ ነግረውን አይደለም፣ መንገር መቻላቸው አስደንቆን ነው። እና ይሄ ደግሞ 2-3 መቅደም ነው። እና በጣም አድናቂህ ነኝ መምህር፣ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ፣ አክባሪህም ነኝ። እግረኛው ሚዲያ በተለየ ደግሞ ያንተ ሐሳቦች፣ ያንተ ትምህርቶች፣ አገልግሎቶች በዚህ ስለተላለፉ አክብሮቴ ብዙ ነው። ያው ምኞቴን ለመግለጽ ያክል ትልቅ ሰው ነህ አንተ፣ አዋቂ ነህ፣ አትመረቅም። ግን
በጣም ደግሞ ባህረ ኤርትራው ተከፍሎ ብዙ ሰዎችን የምታሻግር ያድርግህ። አሜን። በርታልኝ ወንድሜ፣ በጣም አመሰግናለሁ። እንደው ልጡን ልንገርህ፣ የዚህ ሁሉ ልጥ ማሰሪያ የሽፍልጥ ማሰሪያው ልጥ ይባላል እና እንደ ቃለ ምዕዳንም ይሁን መምህር ነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ጥሩ እንደዚህ ስንቀራረብ ስናወራ ደስ ይላል። በተለይ እኛ የምናስተምራቸው ትምህርት ገብቷቸው አንዳንድ ጋዜጠኞች የሚሆኑ የዩቲዩብ የቴሌቪዥን ፕሮግራሞች ፖዚቲቭ በሆነ መንገድ ሲጠይቁን ብዙ ነገር እንወያያለን። ምናልባት ትውልዱ መንግስትንም ካህንንም ሽማግሌዎችንም እንዲያከብር ማድረግ የሚቻልበት አቅምም ሊሆን ይችላል። የኔ ጠላቴ ዲያብሎስ ነው ሰው አይደለም ካልክ እኮ ዘረኝነትን ታቆማለህ ማለት ነው። ግልጽ ነው አይደል? አንድ ከገጠር የመጡ ካህን ነበሩና ምንም አያውቁም። ከተማ መጥተው ተቀጠሩ። በዘመድ የዘመድ ቅጥር አለ አይደል? ቤተክርስቲያን ተቀጠሩና ምንም አያውቁም ከተማ። ከዛ ንስሐ ካህን ሆነው ነው የመጡት። ምንም አያውቁም ስለ ከተማ። ከዛ ንስሐ ልጆች ፈልጌ ነበር እስቲ ስጦኝ አሉ። ሰጠናቸው። ገጠሜ ላይ አቅርቤዋለሁ። የሚገርም ነው። ደነገጡ። ንስሐ ሲገቡ አባቴ እኔ ከወንድ ጋር ተኝቻለሁ። ወንድ እኮ ነው። ከወንድ ጋር ተኝቻለሁ። እንደዚህ መናገር ፈርቶ እሱ ራሱ ደግሞ እንደዚህ ነገር አለ እንዴ? ይደነግጣሉ። ሴቷን መታ ከሴት ጋር ተኝቻለሁ። እንዲህ አርጌ ነበረ። አርቲፊሻል ይሆን ይጠቀሙታል አይደል? እንዲህ አርጌ ነው ሲያችሁ ጊዜ ረበስ ማአም ወልደ መንፈስ ቅዱስ ምኑን ጉድ ሰማሁት ብለው ከተማውን ጥለው ወጥተው መልሰው ሄደው መንኩሶ መንነዋል። ገጠሜ ላይ አቅርቤው ህዝቡ ኮሜንት ላይ ታያዋለህ፣ ሲናገር ትሰማለህ። ምንድነው የሚያሳየው? ምንድነው ከተማ ላይ ያለውን ህዝብ ልብ ትርታ የሚያውቅ ካህን የህዝቡንም ኃጢአት ሲናገር ማስደንገጥ አያስፈልግም። ውይ ይሄ ነገር እኮስ ነው እንዴ? እኔ ብቻ ነኝ እንዴ ኃጢአት የሰራሁት? ራሴን ማጥፋት አለብኝ ብሎ ሊያጠፉሉ ይችላሉ። እንደዚህ ካስደነገጥካቸው ህዝቡን በፍቅር ካልያዝከው ኃጢአቱንም ካህን ይወል ሰባኪም ካህንም አገልጋይም ከተማ ላይ እየተሰራ ያለውን ኃጢአት ቢያንስ ባይሳተፈው እንኳን ሚዲያ አይቶ ማወቅ አለበት። ሴተኛ ዳሪ ምን እንደሆነች ለማወቅ ግዴታ ሄጂ አብሬያት መተኛት አለብኝ። አገልግሎቷ ምን እንደሆነ ለማወቅ አብሬያት መጋደም አለብኝ። ታሪኳም ማዳመጥ የሰዓት እላፊ የሚለው 3 መጽሐፍ አለ አይደል የተጻፈ እሱን አንብቤ እኔ ሴተኛ ዳሪ ምን እንደሆነች በደንብ አውቄያለሁ። በቃ ችግሯን ተረድቻታለሁ። እንዴት እንደሚሰሩ እንደነበር አውቄያቸዋለሁ። ጀስት በቃ ሰባኪ መጽሐፍቶችን ቢያነብ የህዝቡን ድራማን ቢያይ ፊልም ቢያይ ቲያትር ቢያይ ህዝቡን ቢነካ ገብቶ ኃጢአት ያልሆነበት ቦታ ብቻ ያየ ልክ ክርስቶስ ከኃጢአት በስተቀር ሁሉን ያውቅ ነበራል የሚባለው ከጭፈራ ቤት በስተቀር እና የዝሙት ቦታዎች ላይ ከመሄድ በስተቀር ሰባኪ ማህበረሰቡን በደንብ አድርጎ ቢያውቀው አያስበረግገውም። ችግሩን ተረድቶለት በፍቅር ይመልሰው ነበር። ካህናትም ቢሆኑ አይቆጡም ነበር። ህዝቡም አይሸሽም ነበር። አልገቡም፣ አልነቃቸውም። ህዝቡ ነቅቶ ምእመናን ካህናት አልነቁም፣ ወይም ደግሞ አገልጋይ አልነቃም። ለምን? ገና አሁን ባለበት ጊዜ መቼም ውድ ነው ደህና ስልክ የሚባለው እሱ ማለት አይደለም። ግን ኢንፎርሜሽን ማየት የሚችሉበት ስልክ ቢኖራቸው በየጊዜው ዜና ቢያዳምጡ ዓለም ምን ደረጃ ደረሰች፣ ትንቢት ተፈጸመ አልተፈጸመም፣ ህዝቡ ምን አይነት የልብ ትርታ ላይ ነው ያለው፣ አንደበቱ አስተሳሰቡ ምን ላይ ነው ያለው ብሎ ዜና ቢሰሙ ቢያውቁ በደንብ ንስሐ ሊገባ የሚመጣውን ሰው በደንብ መክረው ይሸኙት ነበር። በጣም ጥሩ ጊዜን ማጀት ማለት በጣም ጥሩ የዋጀህ መምህር ነህ። በጣም ነው የማመሰግነው። ጥሩ ሐሳብ ነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መምህር ተስፋዬ አበራ አረፍ በመሰግናለሁ። በጣም አመሰግናለሁ። መምህር ተስፋዬ አበራ ለሞቴል አካባቢ ሾላ ዘመን ባንክ ደግሞ ግብር ለመክፈል ብቅ ካላችሁ ፊት ለፊት እዛው ኮሜት ህንጻ ላይ ነው ያለው። ቀኑን ግን አልነገራችሁም። ቢያው በቀጠሮ የምትመጡበት ነው። እኔ እዚህ ስቱዲዮ የሰማሁትን ደግሞ በእግረኛው ሚዲያ ስሙ። ይሄም ይለውጣል አንዱ። ጥያቄዎችም ካሏችሁ ኮሜንት ላይ አስቀምጡ። ድጋሜ ለማስቸገር እሞክራለሁ። በሱ ትምህርትና ስራዎች ደግሞ ህይወታችሁ ከተለወጠ ልክ ለዚህ ኢንተርቪው መነሻ የሆነችኝ የአንዲት እህቴ ታሪክ ስለሆነ እናንተም የደረሳችሁበትን በመምህር ተስፋዬ ይሄን አገኘው ከዚህ ወደዚህም ተሻገርኩ ካላችሁኝ ደስ ይለኛል። ማግኘትም ከፈለጋችሁና በሱ ትምህርት መጠቀም ካሰባችሁ ቦታውን ቀደም ሲል ጠቅሰነዋል። እንደ አዲስም ከፈለጋችሁ እንጠቁማለን። ኮሜንት ላይ አስቀምጡልኝ። የተለየ ታሪክ ካለ ያስተምራል ወይ ደግሞ እናንተም ልትታገዙበት ስለምትችሉ ከስር ባለው ስልክ አግኙን። በቴሌግራም፣ በዋትስአፕ፣ በቫይበርም ወይም በቀጥታ ደውሉልን። እኔ ነኝ የማነሳው ሀለው የምለው። ተክለ ሃይማኖት አዳነ ነበርኩ።